ወይንም ምስጢራዊ ጋብቻ የሚባል ነገር አለ። በእስልምና ይፈቀዳል ወይ አይፈቀድም? ሐራም። አንድ ቤት አድርገው ስሪ ያለ አራት ይከፈላል። ምስጢራዊ ጋብቻ አንደኛ ያለ ወኪልና ያለ ሻሂዶች የሚደረግ ጋብቻ። እንግዲህ ኒካህ ወኪልና ሻሂዶች ሊኖሩት ይገባዋል። ወኪል ማለት የልጅቱ አባት ነው። ሻሂዶች ማለት ሁለቱ ምስክሮች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ላ ኒካህ ኢላ ቢወልይን ወሻሂደይን፣ ጋብቻ የለም በወኪልና በምስክሮች ካልሆነ በስተቀር አሉ። ስለዚህ የመጀመሪያው ስርያ አይነት ምንድን ነው ከተባለ ያለ ወኪልና ያለ ሻሂዶች በልጁና በልጅቱ መካከል ስምምነት ብቻ የተፈጸመ ጋብቻ። ለምሳሌ ዩኒቨርሲቲ ናቸውን በል ዘለቀና ሸጊቱን መጋባት ፈለጉ፣ ተዋደዱ። እሷም አባቷን ሳታመጣ እሱም ሁለት ምስክሮች ሳያመጣ ብቻቸውን ተመጡና እኔ ራሴን ድሬሃለሁ ዘልዬ ብላ ጽፋ ሰጠችው። ሸጊቱ እየተቀብያለሁ ብሎ ጽፎ ሰጣት። እሷም ኪሱ አደረገች ያንን የኒካህ ስምምነት። ከዛ ተጋብተናል ይላሉ። ያለ ወኪል ያለ ሻሂድ ብቻቸው ነው። ይሄ ኒካህ ውድቅ ነው። ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም ላ ኒካሐ ኢላ ቢወልይን ወሻሂደይን ወፊ ሪዋየትን ኡኽራ ቃል ነቢ ሰለላሁ ዐለይሂ ወሰለም አዩማ እምረአትን ኑኪሐት ቢገይሪ ወልይን ወሻሂደይን ፈኒካሑሃ ባጢል ባጢል ባጢል። ነቢያችን ሰለላሁ ዐለይሂ ወሰለም ያለ ወኪልና ያለ ምስክሮች የታሰረ ኒካህ ውድቅ ነው ብለዋል። ስለዚህ ይሄ የመጀመሪያው ስርያ ነው። ይሄ ዝሙት ነው፣ ጋብቻ አይባልም። ሁለተኛው የስርያ አይነት ደግሞ ያለ ወኪል በምስክሮች ብቻ የሚፈጸም የሆነ የጋብቻ አይነት። ለምሳሌ ዘለቀና ሸጊቱ ለመጋባት ተስማሙ። ከዚያ በኋላ እሷ አባቷን ወይንም ወኪሏን ሳታመጣ ዘልዬ ሄደና ሁለት ጓደኞቹን አመጣቸው፣ ምስክር የሆኑ ዘንድ ሻሂድ የሆኑ ዘንድ። ማንን አመጣቸው? ከበደንና ከነኩ በላቸው የሚባሉ ጓደኞች አመጣና ኑ እናንተ ምስክር ናችሁ፣ እኔ ሸጊትዬን ላገባት ነው ምስክር ሁኑኝ አላቸው። ስለዚህ ራሴን ድሬሃለሁኝ ዘልዬ አለችው እሷ። እሱም ተቀብያለሁኝ ይሄን ጋብቻ አለ። ሁለቱ ሻሂዶች ሰምተዋል። ስለዚህ በዚህ መልኩ ይጋባሉ። ይሄ ሁለተኛ የስርያ አይነት ነው። ይሄም አይቻልም፣ ሐራም ነው። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም ላ ኒካሐ ኢላ ቢወልይን ወሻሂደይኒ። ነቢ ሰለላሁ ዐለይሂ ወሰለም ያለ ወኪልና ያለ ምስክሮች ጋብቻ የለም ስላሉ፣ ስለዚህ ወኪል ስላልተሟላ በምስክሮች ብቻ ኒካሁ አይጸናም። ይሄ ሁለተኛ የስርያ አይነት፣ ይሄም ኤክስ ነው። ሶስተኛ የስርያ አይነት ሶስተኛው የስርያ አይነት ደግሞ በወኪል ብቻ ያለ ምስክሮች የሚፈጸም የሆነ ጋብቻ። ይሄም ስህተት ነው። ምክንያቱም የኒካህን መስፈርት አላሟላምና፣ የኒካህ መስፈርት ወኪልና ምስክሮች ሊሟሉ ይገባል የሚለው ነው። ስለዚህ አይቻልም። ይሄ ደግሞ ምሳሌው እንዴት ነው? ዘለቀና ሸጊቱ ለመጋባት ተስማሙ። የሸጊቱ አባት መጣና ሀጎስ እሱ ምን አለ? እኔ ልጄን ሸጊቱን ድሬሃለሁ ዘልዬ አለው። በቃ ሰጥቻለሁ ልጄን፣ እሱም ተቀብያለሁኝ አለ። ምስክሮች አሉ የሉ? ይሄም ኤክስ ነው፣ አይሆንም። ነቢያችን ሰለላሁ ዐለይሂ ወሰለም ያለ ወኪልና ያለ ምስክሮች ኒካህ የለም ስላሉ አሁንም ማለት ነው። ሶስቱ የስርያ አይነቶች እነዚህ ናቸው። አራተኛው የስርያ አይነት ደግሞ ወኪልም መጥተዋል፣ ሻሂዶችም ተሟልተዋል። ነገር ግን ምን ቀረ? ድብቅ አደረጉት። ይሄን ቤታቸውን ዘግተው እና ልዳርህ ልጄን አለው። እሺ ያለች እሷም እሱም ተስማሙ። ከዚያ ሁለት ምስክሮች ያመጣ ጓደኞቹን። ከዚያም የልጅቱ አባት ቀረበ። ልጄን ድሬሃለሁኝ አለው። ግን ግብዣ አላደረጉም፣ ድግስ አላደረጉም፣ አላሳውቁም ማለት ነው። ድብቅ አደረጉት። ይሄ ከቋንቋ አንጻር ስር ነው፣ ሚስጥር ነው፣ ድብቅ ነው። ወደ ውጭ ጋር ስላላወጡት። ግን የኒካህን መስፈርቶች አሟልተዋል? አዎ አሟልቷል። ምንድነው የቀረው? ድግሱ ብቻ ነው። ይህኛው የኒካህ አይነት ውድቅ ነው ወይንስ አይደለም በሚለው በዑለሞች መካከል ኺላፍ አለ። ግማሽ ዑለሞች አይ ውድቅ ነው፣ ምክንያቱም ድግስ ማድረግ ስላለበት ያንን በገሃድ ስላላወጣው ስርያ ይሆንበታል። ሌሎች ደግሞ አይ መስፈርቱን አሟልቷል። መስፈርቱን እስካሟላ ድረስ ነቢያችን ሰለላሁ ዐለይሂ ወሰለም ጋብቻን ሲናገሩ መስፈርቶቹን ላ ኒካሐ ኢላ ቢወልይን ወሻሂደይን፣ ምስክርና ወኪል እስካሉ ድረስ ኒካሑ ትክክል እንደሚሆን ስለተናገሩ ያን ስላሟላ ትክክል ነው ብለው ተናገሩ። ስለዚህ ትክክለኛ የትኛው ነው ከተባለ ኒካሑ ትክክል ነው፣ ግን በቻለው አቅም ግብዣ ማድረግ አለበት የሚለው ነው። ማስረጃ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም وقال يا رسول الله إني تزوجت ولكن ما أعلنت فقال له النبي صلى الله عليه وسلم أولم ولو بشاة. دل هذا الدليل أن النبي صلى الله عليه وسلم ما قال له يعني أن هذا الزواج حرام، وإنما يعني أمره أن يعلن وذلك بذبح الشاة.
ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሰውየው መጥቶ አንተ የአላህ መልክተኛ ሆይ እኔ ኒካህ አስሬያለሁኝ ወይም አግብቻለሁኝ አላቸው። ግን ድግስ አላደረግኩም በገሃድ አላወጣሁትም አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ጋብቻ ስህተት ነው ሳይሆን ያሉት በምትችለው አቅም ሄድና ግብዣ አድርግ፣ ድግስ አድርግ ነው ያሉት። ስለዚህ ኒካሁ ትክክል ነው እንላለን። ነገር ግን ሰውየው በቻለው አቅም ግብዣ ያድርግ ነው የሚባለው። ይሄ ከሶስቶቹ የስርያ አይነቶች አይደለም። ገብታችኋል አይደለ? እንደ ቋንቋ አዎ ድብቅ ስላደረገው ስርያ ይባላል በገሃድ ስላላወጣው። ግን የኒካህ መስፈርቶች እስካሟላ ድረስ ከነዛ ከስርያዎች ጋር የሚካተት አይደለም። እነዛ ሁሉም ክልክል ናቸው ሶስቱ። ስለዚህ በቻለው አቅም ግብዣ ነው ማድረግ ያለበት። ስለዚህ ቅር ካለሽ ቅር የሚለው ወንድማችን ምናልባት ይሄን ከሆነ ያደረግከው የእሷ ወኪልና 2 ምስክሮች እስከተገኙ ድረስ ኒካሁ ትክክል ነው፣ ግብዣ ማድረግ ብቻ ነው። ግብዣ ደግሞ ያን ያክል የሚካበድ አይደለም። በቻልከው አቅም ታደርጋለህ። አንድ 5 አነባበሩ ምናምን ጋግረህ በአንድ እንትን ቡና ምናምን ፈላ አድርገህ አመሰግናለሁኝ። ግን እዚህ መካከል ላይ ማለት ነው አሁን አጋጣሚ አንተና እሷ ተገናኘንና መጀመሪያ እሷና እኔ ማለት ነው አንተና እሷ አንድ ቤት እንድናድር ግዴታ ሆነብንና እዛ መካከል ላይ አሁን ላለመስራት ስትገደድ ያንን ቻንስ አማራጭ አድርገህ ብትሞክር አይቻልም። ያው አይቻልም ብለን እንዘጋለን ማለት ነው። ማለት በደንብ አብራራ። ማለት አሁን እሷና እኔ አንድ ቤት ለማደር ግዴታ ሆነ ብለን ብናስብ ያኔ ደግሞ ያው ኔጌቲቭ እና ፖዚቲቭ ስለሆነ ይሄንኛው ሲርያውን እንደ ቤተሰብ ደግሞ ያው ትንሽ ችግር አለ። ማለት ኒካ ሳታስሩ ነው አብራችሁ በአንድ ቤት ያደራችሁት? የአጋጣሚ ሆኖ እንደዛ ተከሰተና ይሄ ደግሞ ቤተሰብ ምናምን አይቀር እኮ። ስለዚህ ጥያቄው ምንድን ነው? ምን እናድርግኛ? ኒካ እንሰርላችሁ ወይ እሱ እናድርግ? ጥያቄው አልተገለጠም። ኒካ ያንን ሲርያ እንደዛ ፈጸምን ነው ጥያቄው። ያ ሲርያን ውድቅ ነው እንደገና ጀድዶ ነው ወይ? እንዴት ታሰረ ኒካ? የእሷ ቤተሰብ ሳይመጣ ከሱም እንዲሁም 2 ምስክሮች ሳይገኙ ኒካ አሰራችሁ? እሷ አውክዬ ምናምን በሚባለው ማለት ነው። ማን አወከለች? እሱ ያው እንግዲህ ጓደኛ። እሷ ዝም ብላ አንዱን የማታውቀውን ሰው ከቤተሰብ አባቷ ወንድሟ ያልሆነን ሰው የሁለተኛው ሲርያ ብለህ የዘረዘርከው ማለት አይቻልም። እሱ አይቻልም፣ ክልክል ነው። ስለዚህ ኒካሁ እንደገና በወኪል በአባቷና በ2 ምስክሮች መጽናት አለበት። አላህ እሺ፣ ቴንኪው አመሰግናለሁ። አይሽ እና ቅርሽ ቅር ያልከው ደስታ ነው። አይ በቃ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ሰላም ነው ሁሱ? ደህና አልሐምዱሊላህ። መርሃባ። እሺ የኔ ጥያቄ ደግሞ እኔ የምኖረው በሳዑዲ ውስጥ ሲሆን ማለት ነው የምሰራው ስራ ደግሞ ወርቅ ማውጣት ነው ማለት ነው። ጠይብ ወርቅ ማውጣት ሲባል ወርቅ የተዘጋጀ ራሱን የቻለ ወርቅ ሳይሆን ለወርቅነት የሚሆን ያኔ ከአፈርና ከድንጋይ የሚሆን ማለት ነው። ያንን የምናወጣው እኛ ነን፣ አረቦቹ ናቸው የሚያሰሩን ማለት ነው። የዚህ ሀገር ነዋሪ እነሱ ደግሞ ከመንግስት ተደብቀው ነው ማለት ነው። ማለት ንብረትነቱ የግለሰብ አይደለም፣ በመንግስት ስም ነው ያለው። ከመንግስት ተደብቀው ያሰሩናል ማለት ነው። እኛ ከወርቁ የምናገኘው ነገር የለም፣ ነገር ግን በዛ ያስቡልናል በምናወጣበት። ከመንግስትም ተደብቀው እነሱም እኛም ማለት ነው። እና የመንግስትም እኔ የህዝብን ንብረት በማውደም ማለት ይመስለኛል ካልተሳሳኩኝ። አልሙሂም በዛ ይከለከላሉና ከነሱ ጋር ይሄን መስራቱ እንዴት ይታያል ነው? ለኛ ምን ይሆንብን? حرام ነው። هذا من الغش والخيانة في الدولة አይቻልም፣ አይፈቀድም፣ አይቻልም። ሐራም ነው፣ ክልክል ነው። አይዮ አሁን ማለት አሁን ህገ ወጥ እንደመሆን ያንፃር አሁን ሌላ መስራ ብሰራ አሁን ከሾጣ ተደብቄ ነው የምሰራው። ነገር ግን ያን እነሱ ስለሚከለከሉ ነው በእኔ ላይ ሐራም የሚሆነው። የሀገር ንብረት እንትን ያለ አግባብ እንትን እያሉ ነው እና አይቻልም፣ አይፈቀድም።
ايوه مرحبا جزاك الله خيرا. السلام عليكم ورحمة الله. حسين السلام ورحمة الله. እንዴት ናችሁ? ሰላም ነው። ቁጥሬን አስቀምጬልህ ነበር እና ከ3 ቀን በፊት አልመለስክልኝም። ሶታ ጻፈ ኢንሻአላህ። አሁን ሶታ ያለ አስተውስ ያው አውቃለሁ በጣም ስራ ይበዛብሃል፣ ቢዚ እንደምትሆን አውቃለሁ። ግን እየጠበቅኩህ ነበርና ባላህ አቅም ባላህ ፈቃድ ገብተህ ብታናግረኝ ደስ ይለኛል ኢንሻአላህ። ጀዛከላህ ኸይር። እሱ ልጠይቅ ሰላም ነው? አማን ነው። ሰላም ነው። ልጠይቅ። ደህና እግዚአብሔር ይመስገን ደህና ነህ? ጥያቄ ልጠይቅ። ነቢይ ኢሳ በእስልምና እንዴት ነው? ነብዩ ኢሳ መሀል አቁሜ እጠይቅሃለሁ። አይሽ ነብዩ ኢሳ እጅግ በጣም የተከበረ የአላህ ሱብሓነሁ ወተዓላ ነብይ ነው። አመጣጡ እጅግ በጣም ተአምራዊ የሆነ አመጣጥ ነው። ከውልደቱ ጀምራ አመጣጡ እጅግ በጣም ተአምራዊ የሆነ አመጣጥ ነው። ስለሱ ልጀምር ነው የሚያታርገው። አመጣጡ ዒሳ ዓለይሂ ሰላም እጅግ በጣም ተአምራዊ የሆነ አመጣጥ ነው። ያለ ወንድ ከሴት ብቻ አምላካችን አላህ ሱብሓነሁ ወተዓላ ተአምራዊ በሆነ መንገድ የፈጠረው ፍጡር ነው። አምላክ አላህ ሱብሓነሁ ወተዓላ በእርሱ ላይ ድንቅ ተአምሩን ያሳየበት የሆነ ፍጥረት ነው ዒሳ። አላህ ሰዎችን በአራት አይነት መንገድ ፈጥሯቸዋል። የመጀመሪያ የተፈጠረው ሰው ያለ አባት ያለ እናት ነው፣ ከአፈር አደም ነው። ሁለተኛው ፍጥረት ደግሞ ከአፈር አይደለም፣ ከወንድ የተፈጠረች ፍጥረት ነች። ማን? ሐዋ። ከአደም ዓለይሂ ሰላም አጥንት አላህ አነሳና ፈጠራት። ሶስተኛው ፍጥረት ደግሞ የኔና የእናንተ አፈጣጠር ነው፣ እርሱም ከእናትና ከአባት ነው። አራተኛ ፍጥረትን መፍጠር ፈጠረ ያለ አባት ከሴት ብቻ። ማንን ፈጠረ? ዒሳን። ምን ያክል ቻይ እንደሆነ አምላካችን አላህ ሱብሓነሁ ወተዓላ ሳይቷል። በአራቱም አፈጣጠር ፈጥሮ ሰው የግዴታ ለመፈጠር ስለዚህ የወንድና የሴት ግንኙነት አይጠበቅበት። አምላክ አላህ ሱብሓነሁ ወተዓላ ከዚህም በላይ ማድረግ መቻሉን ያሳየባቸው ናቸው ሁላቸው። ከሁሉም በላይ ታዲያ አስደናቂ ማን ነው ከተባለ የአዳም ይቀድማል። ሰው ይሆናል ተብሎ ከማይታሰብ ዛሬ ከምንረግጠው አፈር ነው አደም የተፈጠረው። ከዚህ ከአፈር ፈጣሪ ሰውን ፈጥሯል ቢባል በመለኮታዊ መጽሐፍቶች ላይ ስለተነገረን እንጂ ለማመን የሚከብድ ነገር ነው እና ስለዚህ አስደናቂ ነገር ብሎ ማለት ከአእምሮ በላይ የሆነ ነገር ማድረግ ነው። ተአምር ብሎ ማለት ከሰው ህግ ለማለት ያለ ስርዓት ነው። ስለዚህ አምላክ አላህ ሱብሓነሁ ወተዓላ የመጀመሪያው አስደናቂ ፍጥረት የፈጠረው አደምን ነው። ሁለተኛ አስደናቂነቱ የማን ይቀጥላል? የሐዋ ይቀጥላል። እናታችን ሐዋ እንደሌላው ሰው ከሰው ማህፀን አይደለም የወጣችው፣ ነገር ግን ከአደም የግራ ጎን ከአጥንቱ ነው አላህ ሱብሓነሁ ወተዓላ የሰራት። ስለዚህ ሐዋ እጅግ በጣም ድንቅ ነች አፈጣጠሯ። ሶስተኛ የማን ይቀጥላል? የዒሳ ዓለይሂ ሰላም ይቀጥላል። ዒሳ ደግሞ ያለ ወንድ ከሴት ብቻ ከድንግል ማርያም ነው አላህ ሱብሓነሁ ወተዓላ የፈጠረው። አራተኛ ደግሞ የእኛ አፈጣጠር ይቀጥላል ከእናትና ከአባት። ያ ነው አላህ ሱብሓነሁ ወተዓላ ወደ ዒሳን ነው እና አሁን የምንቀጥለው የዒሳን አፈጣጠር ለመፍጠር ባሰበ ጊዜ ምን አደረገ? መላእኩ ጅብሪል ዓለይሂ ሰላምን ቀጥታ ላከው። ወደ ማን? ወደ መርየም ዓለይሂ ሰላም ላከው። መርየም ማን ነች? መርየም እጅግ በጣም ጻድቅ ሴት ነበረች በዘመኗ። ማንም እርሷን የሚስተካከላት ጻድቅ ሴት የለም ነበር። ገብታችኋል? መርየም ዓለይሃ ሰላም የሴት ነቢይ የለም እንጂ ቢኖር የመጀመሪያዋ ታላቅ የሴት ነቢይ ተብላ የምትመደበው እርሷ ነበር ይችላሉ ዑለሞች። ከነቢይ የተናነሰችበት ነገር የለምና ነቢይ ብሎ ማለት አምላክ ቃሉን የሚገልጥለት በአምላክ ሕግና ስርዓት የሚሄድ ነው። መርየም ልክ እንዲሁ ቃሉን አላህ ስብሐነሁ ወተዓላ በጅብሪል ዓለይሂ ሰላም በኩል ገልጦላታል፣ አናግሯታል።
ነብይ ብሎ ማለት የአምላክን ህግና ስርዓት ጠብቆ የሚሄድ ነው። መርየም ዓለይሃ ሰላም በአላህ ተመስክሮላታል፣ በአላህ ህግና ስርዓት እንደሄደች። አላህ የቱ ጋር መስክሮላታል ከተባለ ወካነት ሚነል ቃኒቲን አለ፣ በእኔ ትእዛዝ ላይ ቀጥ ካሉት ነበረች አለ። ያሰላም ምስክርነቱ ከመልካም ሰዎች ቢሆን በጣም ድንቅ ነበር። ምስክርነቱ ከፈጣሪ ዘንድ ሲሆን ደግሞ በጣም ከድንቅ ድንቅ ድንቅ በላይ ነው። መርየም ዓለይሃ ሰላም አላህ ስብሐነሁ ወተዓላ ሲመሰክርላት በሌላ ቦታ ላይ ወኡሙሁ ስዲቀቱን አለ፣ እናቱ ግን ጻድቅ ነች አለ። ያሰላም ጻድቅ ነች። ጻድቅ ደረጃውን ታውቃላችሁ? ከነቢይ በመቀጠል ነው ደረጃው። ማስረጃ ወመን ዩጢዕ ላህ ወረሱለ ፈኡላኢከ መዐ ለዚነ አንዐመ ላሁ ዐለይሂም ሚነ ነቢይን ወስዲቂን፣ ነቢያት ብሎ ጻድቆች አለ አላህ። ከዚያስ ወሹሃዳ ሰማዕታቶች ናቸው ሶስተኛ። አራተኛ ወሷሊሒን ደጋጎች ብሎ ተናገረ። ስለዚህ እርሷ ደረጃ ከማን ነው? ከጻድቆች ነው ብሎ አላህ ስብሐነሁ ወተዓላ መስክሮላታል። መርየምን አላህ ስብሐነሁ ወተዓላ ንጽሕት ነሽ ብሏታል። ከምንድን ነው ንጽሕት ያደረጋት? አላህ ስብሐነሁ ወተዓላ ያነጻት። ቃለ አህሉል ዒልም ጠሀረሃ ሚነ ዙኑቢ ወአልፈዋሒሽ። አላህ ስብሐነሁ ወተዓላ ንጽሕት ነሽ ሲላት ጊዜ በቁርአን ላይ ዑለሞች ምን አሉ? ያነጻትማ ከኃጢአትና ከጸያፊ ስራ ሁሉ ነው ብለው ተናገሩ። ስለዚህ ማርያም ንጹሕ ነች በዘመኗ። ገብቷችኋል? ማርያምን አላህ ስብሐነሁ ወተዓላ ሲመሰክርላት እዚያው ላይ ምን አለ? ከዓለማት ሴቶች ሁሉ በላጭ ነሽ አላት። የማን ምስክር ነው? የሰው ምስክር እንዳይመስላችሁ፣ የአምላካችን የአላህ ስብሐነሁ ወተዓላ ምስክር ነው። ወስጠፋኪ ዐላ ኒሳኢል ዓለሚን፣ ከዓለማት ሴቶች ሁሉ መርጦሻል ተባለች። ይህ ሁሉ የእርሷ ማንነት ነው። ታዲያ ከእንዲህ አይነት ጻድቅ ሴት አላህ ስብሐነሁ ወተዓላ የወንድ ማንም ንክኪ ሳይኖርባት ከእርሷ መሲሁን ዒሳን ዓለይሂ ሰላምን አላህ ስብሐነሁ ወተዓላ ለማስገኘት ወሰነ። ታዲያ ማንን ላከው? ለዚህ ዓላማ እንዳጫት አላህ ስብሐነሁ ወተዓላ ጅብሪልን ላከው። ጅብሪል ዓለይሂ ሰላም ተላከ ከአላህ ዘንድ። ፈአርሰልና ኢለይሃ ሩሐና አለ፣ ወደ እርሷም መንፈሳችንን ወይንም ጅብሪልን ላክ ነው አለ። ፈተመተለ ለሃ በሸረን ሰውያ፣ የተስተካከለ ሰው መስሎ ከፊቷ ቆም አለ። መርየም ዓለይሃ ሰላም ስታየው ጊዜ ደነገጠች። የደነገጠችው ከምኑ ነው? ፈርታው ምናምን እንዳይመስላችሁ አይደለም። ነገር ግን ወንድ የሚባል በዘመኗ ነክቷት አያውቅም። ማንም በሌለበት ስፍራ ከፊቷ ወንድ ልጅ መጥቶ ሲቆም በጣም ደነገጠች። ቃለት እንዲህ አለች ወዲያው እኒ አዑዙ ቢረሕማን ሚንከ ኢንኩንተ ተቅያ አለችው። አላህን የምትፈራ እንደሆንክ በአዛኛው አምላኬ በአላህ እጠብቃለሁኝ ከአንተ እንዳትነካኝ እንዳትቀርበኝ አለችው። መርየም ዓለይሂ ሰላምን በደንብ አስተውሉ። እዚህ ቦታ ላይ መልአኩ ጅብሪል በጣም ውብ ነው። በሰው ተገልጦ ሲመጣ በጣም ያማረ ነው። ይህንን ያዩ ምስክሮች ሰሓቦች ተናግረዋል። እጅግ በጣም ያማረ ሆኖ ነው የሚመጣው ብለው ተናግረዋል። ሲመጣ ጊዜ ግን መርየም ዓለይሃ ሰላም የጅብሪል መልኩ ሳይሆን ውበቱ ሳይሆን ቁመናው ተክለሰውነቱ ሳይሆን የሳባት ወዲያው የአላህ ፍራቻ ነው በልቧ ላይ የነገሰውን ያስታወሰችው። ኢኒ አዑዙ ቢረሕማን ሚንክ አላቸው። እኔ በአዛኛው አምላክ በአላህ እጠብቃለሁኝ ከአንተ ኢንኩንተ ተቅያ፣ ጌታህን አላህን የምትፈራ እንደሆን ካለች ወዶ አላህን አስታወሰችው። ጌታህን አላህን የምትፈራ እንደሆን ካለችው ራሷንም ወደ ማን አስጠጋች? ወደ ጌታዬ ወደ አምላኬ በአላህ እጠበቃለሁኝ ብላ በእርሱ ተጠጋች። ኢንኩንተ ተቅያ፣ ይህ ሰው ውበቱ እንዴት ያማረ ነው ምናምን አላለችም። ነገር ግን ለመጽሐፍ ቅዱስ ስትሄዱ ጊዜ ድምፁ እንዴት ያማረ ነው ይሄ የምሰማው ድምፅ ብላ በድምፁ እንደተማረከች ይነግረናል። ላ ወደ ቁርአን ስትመጡ ግን ሌላ ነው ታሪኩ። በጌታዋ በአላህ ተጠጋች። እርሱንም ምን አለችው? በአዛኛው አምላኬ በአላህ እጠብቃለሁ እንዳትቀርበኝ አንተ ሰው ብላ ወደ ጌታዋ እንደሸሸች ያሳየናል። ኢንኩንተ ተቅያ ቃለ ኢነማ አነ ረሱሉ ረቢኪ፣ ወዲያው ምን አላት? እኔማ የጌታሽ መልእክተኛ እንጂ ሌላ አይደለሁም አላት። ሊአሀበ ለኪ ጉላመን ዘኪያ፣ ንጹህ የሆነ ልጅ ልሰጥሽ ዘንድ አላት። ከማን ዘንድ? ከአላህ ተልኬ ነው አለ። እሺ፣ ከዚያ በኋላ መሲሁን እንደምትወልድ አበሰራት። ወኢዝ ቃለት ልመላኢከቱ ያ መርየም ኢነ ላሀ ዩበሽሩኪ ቢከሊመቲን ሚንሁ እስሙሁ ልመሲሁ ዒሳ ብኑ መርየም ወጂሃን ፊ ዱንያ ወልአኺረቲ ወሚነል ሙቀረቢን። መልአኩ ወደ እርሱ ቀርቦ ምን አላት? ኢነላሀ ዩበሽሩኪ አላት። እነሆ አምላክሽ አላህ ያበስርሻል አላት። ቢከሊመቲን ሚንሁ ከእርሱ በሆነ ቃል ወይም በእርሱ ቃል አማካኝነት የሚገኝ ልጅ ያበስርሻል። ሆን በሚለው ቃሉ የሚያስገኘውን ልጅ ከአንቺ ያበስርሻል ነው መልእክቱ። እስሙሁ ልመሲሁ ዒሳ ብኑ መርየም፣ ስሙ የማርያም ልጅ ዒሳ ይባላል። ለቀብም አለው። ለቀቡ ምንድን ነው? ስያሜው አልመሲሕ ክርስቶስ ይባላል። የተቀባው ማለት ነው። በነቢያት አንደበት መሲሁ ይመጣል ተብሎ ቃል የተገባው ራሱ ልጁ ከአንቺ ይወለዳል ተባለች። ምንድን ነው የልጁ ባህሪ? ወጂሃን ፊ ዱንያ ወልአኺራ፣ በዚችም በቅርቢቱም ዓለም በመጨረሻውም ዓለም ባለሟል ባለ ክብር የሆነ ልጅ
የተከበረ ነው። ምን ብሎ ነበር ቀድሞ ዒሳ? ከእኔ በኋላ የሚመጣው ግን ያከብረኛል አለ አይደለ? ታዲያ አላህ በሰጣቸው ቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው እንዲያስተምሩ አዘዛቸው? የተከበረ ነው ያ ሰው ግን በዚች ዓለም በቀጣዩ ዓለም የተከበረ ነው ይላል ዒሳ። ወሚነል ሙቀረቢን ልክ እንዲሁ ደግሞ ከጌታ ከአላህ ዘንድ ቅርብ ደረጃ ካላቸው መካከል ነው እርሱ ተብሎ ተነገራል። ወዩከሊሙ ናሰ ፊል መህድ አሁን ደረጃውን ከተናገረ በኋላ የእርሱን ማንነት ምን ምን እንደሚያደርግ ደግሞ ሊነግራት ነው። ወዩከሊሙ ናሰ ፊል መህዲ ወከህለን ወሚነ ሳሊሒን ገና ታዝሎ ሳለ በጀርባሽ ላይ ወይም በአንቀልባ ላይ ታዝሎ ሳለ ሰዎችንም ያናግራል ልጅሽ። ይህ የመጀመሪያ የሚያደርገው ተአምር። ሁሉም ነቢይ ተአምር መስራት የጀመረው ነቢይ ከሆነ በኋላ ነው። ዒሳ ግን ገና ሕፃን እያለ ነው ተአምር የሰራው። ያን ያደረገው ግን ለእናቱ ክብር ሲል ነው አላህ ሱብሓነሁ ወተዓላ። ለምን ከተባለ አይሁዶች አዝላው በሄደች ጊዜ ሕፃኑን ልጅ በዝሙት ነው ያመጣሽው ሲሏት የግዴታ ከዚህ ታላቅ ሴት አላህ ክብሯን ሊከላከልላት ዘንድ ያን ሕፃኑን ልጅ እንዲናገር አደረገ። ሞት አልመጣሁም እኔ የአላህ አገልጋይና ባሪያ ነኝ፣ ነቢይም አድርጎ በመካከላቸው ይልከኛል ብሎ እንዲናገር አደረገላት። ስለዚህ ጅብሪል ምን አለት? ወዩከሊሙ ናሰ ፊል መህድ በእናቱ ገና በአንቀልባ ላይ ያዝለሽው ሳለ ሰዎችን ያናገራል በቋንቋቸው። ወከህለን ወጣትም ሆኖ እንዲሁ ያናገራቸዋል። ወሚነ ሳሊሒን እርሱ ደግሞ ከጻድቆችም ሲሆን ተባለች። ያሰላም ከጻድቆችም ሲሆን ከደጋጎችም ሲሆን ተባለች። በዚህ ጊዜ ማርያም ታዲያ ጠየቀች፣ ትክክለኛ ጥያቄ። ቃለት አለችም ረቢ አና የኩኑ ሊ ወለዱን ወለም የምሰስኒ በሸር ጌታዬ ሆይ ታዲያ ለእኔ ልጅ እንዴት ሊኖረኝ ይችላል ወንድ ያልነካኝ ስሆን አለች። በሸር የሚለው ወጣትን ብቻ አይደለም። ሻብ ቢሆን ወጣትን ብቻ ወጣት ብቻ አልነካኝም ነበረ። በሸር የሚለው ግን አጠቃላይ ወንድን ያጠቃልላል። ማንም የወንድ አይነት እንኳን ነክቷት አያውቅም። ህፃን የለ ወጣት የለ ሽማግሌ የለ እንዲች ነካ አድርገዋት አያውቁም። ወለም የምሰስኒ ረጁል አላለችም ወይም ሻብ አላለችም። በሸር አጠቃላይ የሰው አይነት ሁሉ ከህፃን እስከ ትልቅ ነክተዋት አያውቁም። ወለም የምሰስኒ በሸር ወንድ ያልነካኝ ሲሆን ለእኔ እንዴት ልጅ ሊኖረኝ ይችላል ባለች ጊዜ ምን አላት ጅብሪል? ቃለ ከዛሊከ ላሁ የኽልቁ ማ የሻ ልክ እንዲሁ አምላክሽ አላህ ያሻውን ይፈጥራል አላት። ይህ አዲስ አይደለም ለእርሱ። ከዚህ በፊትም ዒሳን በሚፈጥርበት መንገድ ሌላ ፍጥረታትን ፈጥሯል፣ አዲሱ አይደለም ለሱ ብሎ ነገራት። ያም ጅብሪል ይህን ያውቃል። እንዴት ከተባለ ነገራት እዛው ኢዛ ቀዷ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን አምላክሽ አላህ አንድን ነገር ለመፍጠር ከፈለገ ሁን ይለዋል፣ ወዲያውም ይፈጥረዋል አላት። ስለዚህ ክርስቶስ በቃል አማካኝነት መጣ ሲባል ጊዜ አላህ ሁን በሚለው ቃል አስገኘው ለማለት ነው። ጀማዓ ጅብሪል መጥቶ ምን አላት? አንድን ነገር ለመፍጠር በፈለገ ጊዜ ሁን ይለዋል፣ ወዲያውም ይሆናል ያ ነገር አላት። አንደኛ ከፍጡር መካከል እንደሆነ ገለጸላት። ያም የሚፈጠረው ሁን በሚለው ቃሉ እንደሆነ ነገራት። ስለዚህ ያ ዮሐንስም መጥቶ በመጀመሪያው ቃል ነበር ሲል ጊዜ የክርስቶስ አጀማመር በአምላክ ቃል አማካኝነት የመጣ ነው እያለ እንጂ እንደው የአምላክ ቃል መጥቶ ራሱ ነው ክርስቶስን ሆነ እያላት አይደለም። ይፈቸዋል።